ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በምሕረትህና በቸርነትህ ባለጠጋ የሆንክ እግዚአብሔር አምላካችንና አባታችን ሆይ ይህንን ጊዜ ስለሰጠንና በዚህ ቀን ደግሞ እግዚአብሔር ሆይ በፊትህ እንድንሆን እድልን ስላገኘን በዕድሜ ላይ ዕድሜን በቀን ላይ ቀንን ስለጨመርክልን በኢየሱስ ክርስቶስ ስም እናመሰግናለን። ስለ ታላቁ ምሕረትህ፣ ስለ መልካምነትህ፣ ስለ በጎነትህ፣ ስለ ምሕረትህ፣ ስለ ቸርነትህ ክብርና ምስጋና ለአንተ ይሁን። እነሆ ደግሞ በጨለማ ያሉትን እግዚአብሔር ሆይ እንድታስብ እግዚአብሔር የዘላለም አምላክ ወደ ብርሃን ደግሞ እንድታወጣቸው ያንተ ምሕረትና ቸርነት በሕይወታችን ላይ እንዲሆን በነገር ሁሉ እንድታግዘንና እንድትረዳን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር ሆይ በጨለማ ያሉትን መዳን እንዲሆንላቸው፣ የመስቀል ፍቅር እንዲበራላቸው፣ ሕይወታቸው ወደ አንተ እንዲያመራ እግዚአብሔር ሆይ ከጥፋት መንገድ እንድትመልሳቸው፣ ከሲኦል እንድትታደጋቸው፣ ነጥቀ ከጨለማ እንድታወጣቸው በኢየሱስ ስም እንጠይቃለን። ጌታ ሆይ እነሆ ደግሞ የታመሙትን በቁስልህ እንድትፈውሳቸው፣ ያዘኑትን እንድታጽናና እግዚአብሔር የዘላለም አምላክ የወደቁትን እንድታነሳቸው፣ የሳቱትን ደግሞ ከስህተታቸው እንድትመልሳቸው፣ ዓይኖቻቸውን እንድትከፍት ወደ ማስተዋል እንድታመጣ በኢየሱስ ክርስቶስ ስም እንጠይቅሃለን። እነሆ በዚህ በመጨረሻ ዘመን በነገር ላቂ ሁሉ እግዚአብሔር ሆይ ያንተ እጅ እንድትዘረጋና ትውልድን እንድታነቃ፣ ቤተ ክርስቲያንን እንድታነቃ፣ እንድትጎበኛት፣ በእሳትህ በመንፈስህ ኃይል እንድትጎበኛት በኢየሱስ ክርስቶስ ስም እንጠይቅሃለን። ጌታ ሆይ አንተ በሁሉ ላይ ሥልጣን ያለህ አምላክ ነህና፣ ሁሉን የምትገዛ አምላክ ነህና ዛሬም ደግሞ እንደገና ለቤተ ክርስቲያን የመነሳት ዘመን እንዲሆን፣ ለትውልድ የመነሳት ዘመን እንዲሆን የመንፈስ ቅዱስ ኃይል በስልጣንና በኃይል በምድሪቱ ላይ እንዲሰራ፣ ምድሪቱ ላይ እግዚአብሔር ያንጃበበው የጨለማና የሞት መንፈስ እንዲገፈፍ በኢየሱስ ክርስቶስ ስም እጠይቅሃለሁ። ኃይልህ እንዲያልፍ፣ ምሕረትህ እንዲሆን፣ ቸርነትህ እንዲሆን፣ ይቅርታህ እንዲሆን፣ ርኅራኄህ እንዲሆን እግዚአብሔር ሆይ ለዚች ምድር ምሕረትን እንድታደርግ፣ ለቤተ ክርስቲያን ለእኛም ምሕረትህን እንድታደርግ በኢየሱስ ክርስቶስም እንጠይቃለን። ኖ ደግሞ በቃልህ እንድታስተምረን፣ በመንፈስህ እንድታስተምረን በኢየሱስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ኖ ደግሞ ቃልህን ባርክልን። ሁሉም በእጅህ አሳልፈን ሰጠን። በኢየሱስ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 6 ነው። ከዛ በፊት እስቲ ስለ ምድራችን ስለ ትውልዱ እንድንጸልይ ላሳስብ እወዳለሁ። ቤተ ክርስቲያንም እኔና እናንተም ቅዱሳን በተንበረከክን ቁጥር አገራችንንና ምድሪቱን ትውልዱን ይዘን በእግዚአብሔር ፊት እንድንቀርብና ከፊት ለፊታችን ያሉ ዘመኖች ትንሽ ከበድ የሚሉ ናቸውና ይህን እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ምክንያቱም የእኛ ጸሎት የቅዱሳን ጸሎት በሥራዋ እጅግ ኃይል ታደርጋለች ስለሚል ኃያል የሆነውን የጌታችንን እጅ በትውልድ መካከል ማየት እንድንችልና ትውልድን እንድንታደግ እግዚአብሔር በሰጠን ተልእኮ ላይ የሁላችንም ኃላፊነት አለብን። በክርስቶስ ኢየሱስ አምነን የዳንን ቅዱሳን ይህ ኃላፊነት አለብንና ትውልድ ሲጠፋ
ነገሮች ሲበላሹ ዝም ብለን የምንመለከት ሰዎች መሆንም የለብንምና ይህንን በአንክሮ ልትከታተሉ አሳስባለሁና ይህንን ጉዳይ እንድትመለከቱና ለሌሎችም ሼር በማድረግ በማጋራት አብረን መጸለይ የሚገባን ዘመን ነው ብዬ አስባለሁ። ሌላው በዚህ ማለዳ እንግዲህ እስካሁን እየቀረጽን የምናቀርብላችሁ በስልኮቻችን ነውና ነገር ግን የድምፅ መቅረጫ መሳሪያዎች ስለሚያስፈልጉን የምትችሉትን በስክሪኑ ላይ ባለው አካውንት አገልግሎታችንን እንድትደግፉ በጌታ ፍቅር እጠይቃለሁ። እንግዲህ እየተመለከትን ያለነው የኤፌሶን ምዕራፍ 6 ነው። በትናንትናው ዕለት የተመለከትነው ቁጥር 6 5 6 7 የተመለከትነው። በመጨረሻ የተመለከትነው ለሰው ሳይሆን ለጌታ እንደምትገዙ በትጋት በበጎ ፍቃድ ተገዙ ይላል። እንግዲህ መገዛት በፍቃድ ነው የሚለው። ለጌታ እንደምትገዙ ነው። ለአለቆቻችሁ ወይም ደግሞ ለመላ አሰሪዎቻችሁ ወይም ደግሞ መታዘዝና የተሰጣችሁን ስራ በአግባብና በስርዓት መፈጸም አለባችሁ ብሎ ነው የእግዚአብሔር ቃል የሚያስተምረን። ይህንን ለምንድን ነው የሚያስተምረን ብለን ስንመለከት እግዚአብሔር በዚህ ውስጥ በረከት ስላለው ነው። እግዚአብሔር በዚህ ውስጥ መልካምነቱን ስለሚገልጥልን ነው። በመታዘዝ ውስጥ የእግዚአብሔር በረከት አለ። መጽሐፍ ቅዱሳችን ስለመታዘዝ ብዙ የሚያስተምረን ነገር አለ ከብሉይ ኪዳን ጀምሮና መታዘዝ የእግዚአብሔርን እጅ ወደ ራሳችን ያመጣዋል። አንዳንድ ጊዜ ምንድነው ለሰዎች ስንታዘዝ ሽንፈት የሚመስለን ነገር አለ። ይሄ ብቻ አይደለም። ያው ሰዎችም ምን ይመስላቸዋል? በቃ የተሸነፈ የወደቀ አይነት ይመስለናል። የዘመኑ ውሳቤ ምንድነው? መኩራራት፣ አለመታዘዝ፣ መኮፈስ፣ የሌለንን እንዳለ አድርጎ መቁጠር አላድል። በቃ ከእግዚአብሔር ቃል ውጭ የሆነ እሳቤ ሰይጣን በስፋት በምድሪቱ ላይ ዘርቷል። ይህ እሳቤ ደግሞ ምንድነው የሚያመጣው? ከታዘዝኩ በቃ አላደለ የፈሪ ምንም ማናቅ አድርገው ሰዎች ሊቆጥሩ ይችላል። እውነት ነው። ሰዎች ምንም የማታውቁ ሞኞች፣ የማይገባችሁ እንደው ምንም አይነት ነገር እንትን የማይላችሁ ሊመስላቸው ይችላል። እኔና እናንተ ግን ለጌታችን ነው የምንታዘዘው። ስንታዘዝ ለጌታችን ነው። ለጌታ እንደምትታዘዙ ስለሚለን፣ ለጌታ እንደምትገዙ ስለሚለን ለጌታችን ነው ያንን ነገር የምናደርገውና ይህንን በማወቅና በመረዳት ልናደርግ ያስፈልጋል። በምን ይላል? በግድ መሆን የለበትም። በፍርሃት እናድርገው። ገብቷችኋል? ሰዎችን ደስ ለማሰኘት ብለን አናድርገው። ነገር ግን በበጎ ፍቃዳችን እናደርገው። በበጎ ፍቃዳችን ስናደርገው ያ ወደ እኔና ወደ እናንተ ሕይወት በረከትን ይዞልን ይመጣል። ዛሬ እንግዲህ ቁጥር 8 ደግሞ እስቲ እንመልከተው። ምንድን ነው የሚለን? ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ ብድራቱን እንዲቀበል ታውቃላችሁ ይላል። ባሪያ ቢሆን ወይም ጨዋ ሰው ቢሆን እያንዳንዱ የሚያደርገው መልካም ነገር ምን ያደርጋል ይላል? ብድራቱን የሚቀበለው ከጌታ ነው ይላል። አያችሁ፣ መታዘዛችን የሚከፍለን ጌታ ነው። ለጌታ ብለን የምናደርጋቸው ነገሮች ሁሉ ከጌታ ዘንድ ምን አላቸው? በረከት አለው፣ ብድራት አለው፣ የሚመለስ ነገር አለው። ሰውን አይተን ሳይሆን፣ የሰውን ሁኔታ ተመልክተን ሳይሆን፣ ጌታችንን ተመልክተን፣ የጠራንን ተመልክተን፣ የመረጠንን ተመልክተን፣ እሱን ተመልክተን ስናደርግ እሱ ብድራትን ይከፍላል። እዚህ ጋር እንግዲህ ጌታ የለም፣ አለቃ የለም፣ ሎሌ የለም፣ ባለጠጋ የለም፣ ድሃ የለም፣ ምንም በቃ ለሁሉ ብድራት የሚሰጥ ግን አንድ አምላክ አለ። እሱ ምንን ተመልክቶ ይል? መልካም ነገር ሁሉ የምናደርጋቸው መልካም ነገሮች መልካም ነገር ይዘው ይመጣሉ። የምንሰራቸው መልካም ነገሮች ሁሉ መልካምን ነገር በሕይወታችን ላይ ይዘው እንደሚመጡ ልናውቅና ልንገነዘብ ያስፈልጋል። አንዳንድ ጊዜ አንዳንድ አባባል አለ፣ በየቴሌቪዥኑ በየሚዲያው እንሰማለን። መልካምነት ይከፍላል ይላል። ልማዳዊ አባባል ይመስለናል። ነገር ግን ከመጽሐፍ ቅዱስ
ተቀነጨበ ነገር እንደሆነ ሐሳቡ በሌላ መልክ ነገር እንጂ እንደሆነ ልናስብ ያስፈልጋል። ምክንያቱም ለዘሪ ዘርን የሚሰጥ እግዚአብሔር ነው። መልካም ነገር ስንዘራ በኑሯችን ላይ ይሁን፣ በሕይወታችን ላይ ይሁን፣ በንግግራችን ይሁን፣ በተግባራችን ይሁን፣ በስራችን ይሁን፣ በምናደርጋቸው ነገር ሁሉ መልካምን ነገር ስንዘራ መልካምን ነገር እናጭዳለን። መልካም ነገር ክፉ ነገርን ይዞ አይመጣም። ምክንያቱም ብዙ ጊዜ ላለመገዛትና ላለመታዘዝ ራሳችንን ማሸነፍ ስለሚከብደንና ሰዎች የሚሉትንና ሰዎች የሚሆኑትን ስለምንከተል ነው ለእንደዚህ አይነት መልካም ነገር ልንበቃም አንችልም። ነገር ግን ሰዎች የሚሉትን ሰዋት የሚለውን ይላል ሰው፣ ሁሌም ይላል ሰው። ሰውን ሳይሆን የእግዚአብሔር ቃል ምንድን ነው የሚለው? የእግዚአብሔር ትእዛዝ ምንድን ነው የሚለው? ለምንድን ነው ይህንን እግዚአብሔር እንዳደርግ የሚፈልገው ስንል መልካምነትን ወደ እኔና ወደ እናንተ ለማምጣት ነው። እኔና እናንተን ለመባረክ ነው። እኔና እናንተን በሕይወታችን ላይ አንዳች ነገር መጨመር ስለሚፈልግ ነው። ሕይወታችን ውስጥ የሆነ በረከትን ማምጣት ስለሚፈልግ እንደሆነ ልናውቅ ያስፈልጋል። ለዚህ ነው ጌታ በብድራት እንዲቀበለው ታውቃላችሁና። መልካም ነገር ሁሉ ከጌታ ብድራት እንዲቀበለው ታውቃላችሁን? ያንን የምታደርጉትን ነገር ብድራት እንደሚያመጣላችሁ ታውቃላችሁ? ከጌታ እንደሚከፍል ታውቃላችሁ? ጌታ እንደሚያደርግላችሁ ታውቃላችሁ? ሁኔታዎችን ብላችሁ ሳይሆን፣ ሰዎችን ብላችሁ ሳይሆን፣ ጌታም ራሱ የሚለን እኮ ተገዙ ወይም ደግሞ ታዘዙ ሲለን ለጌታ እንደምታደርጉ አስባችሁ ነው የሚለን። ለጌታ እንደምታደርጉ እንደዚሁ አድርጉ ነው የሚለን። ሰዎችን አስባችሁ ሳይሆን፣ ሁኔታን ተመልክታችሁ ሳይሆን፣ ነገሮችን ተመልክታችሁ ሳይሆን እኔን ተመልክታችሁ ነው የሚለን ጌታ። እርሱን ተመልክተን እንድናደርግ የሚፈልገው ጌታ። ምክንያቱም እርሱ የሚፈልገው ነገር አለውና በእኛ ሕይወት እንዲሆን የፈለገው ነገር ስላለን፣ ያም ምንድነው? ከእግዚአብሔር የሆነውን መልካሙን ነገር እንድንቀበል ነው። ከእግዚአብሔር የሆነውን ብድራት እንድንቀበል ነው። ከእግዚአብሔር የሆነውን የከበረውን ነገር እንድናገኝ እንዲኖረን ስለሚፈልግ ነው እግዚአብሔር። ተመለከቱ። በመታዘዝ ውስጥ እኮ ብዙ ሰዎች ብዙ ነገር አግኝተዋል። ባለመታዘዝ ደግሞ ብዙ ጊዜ ብዙ ሰዎች ሉዝ አድርገዋል። መታዘዝ ከመስዋዕት ይበልጣል መጽሐፍ ቅዱስ። መታዘዝ ከምንድን ነው የሚበልጠው? ከመስዋዕት ይበልጣል። ነገሮችን ስናደርግ ለእግዚአብሔር እንደምናደርገው አውቀን የምናደርግ ከሆነ እግዚአብሔር ብድራታችንን ይከፍለናል። ስለዚህ እኮ ነው በዚህ ስፍራ ላይ ባሪያም ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን ይላል። እያንዳንዱ የሚያደርገውን፣ እያንዳንዳችን የምናደርገው ለምን እንደምናደርገው አውቀን ማድረግ መቻል አለብን። ብዙ ጊዜ በቤተ ክርስቲያን ውስጥ ሰዎች የሚያደርጉ ስሜታዊ ሆነው ነው የሚያደርጉ። ስሜታዊ ሆነን አይደለም። እንደ እግዚአብሔር ቃል አውቀን የምናደርገው ነገር፣ መልካሙ ነገር ብድራት ይዞ ይመጣል። ብድራትን እንድንቀበል ያደርጋል። ሰዎችን አይተን፣ ሁኔታን አይተን የምናደርጋቸው ነገሮች ምንም አይነት ብድራት ይዘው አይመጡ። ይህንን በደንብ ልንረዳና ልንገነዘብ ያስፈልጋል። ለዚህ ነው ጌታ ኢየሱስ ክርስቶስ ለእኔ እንደምትገዙ ለጌቶቻችሁ ተገዙ የሚልበት ምክንያት፣ ለእኔ እንደምትታዘዙ ለአሰሪዎቻችሁ ታዘዙ የሚልበት ምክንያት፣ ይህንን የሚልበት ምክንያት እኔና እናንተን ለመባረክና ከእርሱ ዘንድ ያለውን የከበረውን ብድራት እንድንቀበል ስለሚፈልግ ነው። ስለዚህ ነው ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ ብድራት እንዲቀበል ታውቃላችሁን? ነው ታውቃላችሁ፣ ይህንን ብድራት እንደሚቀበል ይህንን እያወቃችሁ ነው እያለን ነው የሚመክረንና እንግዲህ ለዛሬ እዚህ ላይ ላብቃ። አጭር ጸሎት እንጸልይና ወደ የዛሬውን
ፕሮግራማችንን እናበቃለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ እናመሰግናለን። ስለ ቃልህ ስላስተማርከን፣ ስለ በጎነትህ፣ ስለ መልካምነት ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለአንተ ይሁን። ሁሉ ደግሞ ለስምህ ክብር እንዲሆን በኢየሱስ ክርስቶስ ስም እንጠይቃለን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን።